ሰላም ጤና ይስጥልኝ ወደ ስድስተኛ ክፍል ተማሪዎችና የስምንተኛ ክፍል ተማሪዎች እስኪ በመልስ መስጫ ወረቀት ላይ የምታስቀምጡት እንዴት ነው የሚለውን ለማሳየት ነው። እንግዲህ እዚህ ላይ የምመክራችሁ ነገር ምንድነው? በመጀመሪያ ደረጃ ጥያቄውን በደንብ ማንበብ ነው። ጥያቄውን በደንብ ካነበባችሁ በኋላ የትኛው ትክክል እንደሆነ በስነ ስርዓት ማስተዋል ይኖርባችኋል። ከዛ በመቀጠል የምነግራችሁ ነገር በባችሁትን ጥያቄ መልስ ትክክለኛ ቦታ ላይ ማጥቆር ወይንም ማስቀመጥ ይኖርባችኋል። ሌላው ነገር ከባድ ጥያቄ ሲኖር ያንን የከበዳችሁን ፓርት ማለፍ ይኖርባችኋል። ስታልፉ ግን እንዴት ነው የምታደርጉት የሚለውን እናያለን። ለምሳሌ አንደኛ ጥያቄ ተጀመረ እንበልና 2 ሲደመር 3 እኩል ይሆናል ዳሽ። ይህን ለምሳሌ ነው እንግዲህ ምሳሌዎቹን ቀለል ያደረኳቸው ሁላችሁም 6ም 8ኛ ክፍሎችም እንድትረዱት ነው። የመጀመሪያው መልስ የሚሆነው ኤ 2 ይላል። 2 አይሆንም። ቢ መልስ ቢ ላይ መልሱን 5 የሚል አገኘን። ስለዚህ ይህንን ይዘን እንሄድና በቀጥታ ማጥቆሪያ ወረቀት የተሰጠን ላይ ቀጥታ ሄዳለሁ። አንደኛ ጥያቄ ነው ያነበብኩት። አንደኛ ጥያቄ መልሱ ቢ ሆኖ አግኝቼዋለሁ። ስለዚህ አንደኛ ጥያቄ ላይ እዚህ ጋር መጣና እስኪ ቀለም ልምረጥ። አንደኛ ጥያቄ ላይ እዚህ ጋር መጥቼ በቀጥታ ምን አደርጋለሁ? ቢ ነው አይደል መልሱ። ወርታች እነዚህ የምታዩቸው አንደኛ ተራ ቁጥሩ ነው። የጥያቄዎች ተራ ቁጥሮች ናቸው። እንደዚህ የምታያቸው አንደኛ ጥያቄ፣ ሁለተኛ ጥያቄ፣ ሶስተኛ፣ አራተኛ እያለ ይቀጥላል ማለት ነው። እና አንደኛ ጥያቄ ቢ ብያለሁ። እንደዚህ አግድም የምታዩቸው ደግሞ ምርጫችሁን የምታጠቁሩበት ቦታ ነው። ስለዚህ የአንደኛው መልስ ቢ ነው አይደለ? ይችን አንድ ይዝና ይቺ የመጀመሪያ ላይ የምታዩት ኤን ኤ ከሆነ መልሱ ኤን የምናጠቁርበት ነው። እዚህ ጋር የምታዩት ቢ። ስለዚህ ቢ ብዬ እዚህ ጋር አጠቁራለሁ ማለት ነው። ቢን ስናጠቁር እንግዲህ ክቧ ውስጥ ብቻ መሆን አለበት ማለት ነው። ተመልከቱ። አሁን ለምሳሌ እንደዚህ ውጭ ጋር መውጣት የለበትም። የሚቀባው ነገር ውጭ ጋር መውጣት የለበትም። በትክክል በጥንቃቄ በተሳለች እርሳስ እዛች ውስጥ እንዲች አድርገን እናጠቁራለን። ጨረስኩ። ስለዚህ በዚህ መሰረት ይሄንን የአንደኛውን ጨረስኩ ማለት ነው። ወደ ሁለተኛ ጥያቄ ልሄድ ነው። 2 the power of 2 times 1 over 2 አሁን እንበልና ይህ ትንሽ ወሰብሰብ ያለ ነው በያሰብኩኝና አስቸገረኝ። እንግዲህ ይሄንን 2 the power of 2 ማለት ኢማጂን አድርጉና አልኩት። አሁን ይሄ ከባድ ጥያቄ ነው እያልኳችሁ ቢሆን ብለን እናስበውና አሁን 2 the power of 2 ስንት ነው? ከዛ 2 the power of 2 አልመጣልኝ ይላል። ተቸገርኩኝና ስለዚህ አሁን በዚህ ሰዓቴን እጅግ በፈጀሁ ቁጥር የሌላውን ሰዓት እየተሻማሁ እኔ እየተበሳጨሁ ነው የሚሄደው። ስለዚህ ትክክለኛ መልሱን የማግኘት እድሉ በጣም እየጠበበ ነው የሚሄደው። ከዛ በመቀጠል ሌሎች ጥያቄዎች ወደ ታች ቀላል ጥያቄዎች በአንድ ጊዜ ሊሰሩ የሚችሉ አሉ። በዚህ ጊዜ ምን አደርጋለሁ? በቃ በግምት ኤ ልበለው ብያስብና ወይም ዝም ብያላልፈው ማለት ነው። ሄድና እዛ ማጥቆሪያ ቦታ ጋር እንዲህ ኤ ላይ ነው አይደለ? ኤ ላይ ምን አደርጋለሁ ማለት ነው? ኤን እንዲች ምልክት አደርግባታለሁ በትንሿ። ይቺ እንዲች ምልክት ማድረግ ማለት አልተሰራችም፣ ነገር ግን ደግሜ መጥቼ እንዳላጠቁርባት ወይንም ደግሞ ከጥያቄው ላይ ወይንም ደግሞ እንዲያርጎ ሰርክል ማድረግ ማጥቆሪያው ላይ በትንሹ በስሱ እንዳይቆሽሽ በማድረግ በስሱ እንዲቻርጎ በስሱ ነካ። ለምንድነው? የዚህን ምክንያት ነግራችኋለሁ። ተመልሼ ስመጣ አሁን ወደ ሶስተኛ ጥያቄ ልሄድ ነው። ሶስተኛ ጥያቄ ላይ ምን ይላል? 1 ኪሎ ሜትር እኩል ይሆናል ዳሽ ይላል። 100 ሜትር ለ1000 ሴንቲሜትር። እዚህ ላይ ደግሞ ተመልከቱ 1000 ሴንቲሜትር ነው የሚለው። አያችሁት? እቺን ራሱ ጥንቃቄ ማድረግ አለች። 1000 ሴንቲሜትር ታሳስታች 1000 የምትለዋን ብቻ በማየት ዩኒቱን ሳታስተውሉ እንዳትመልሱ። ሴንቲሜትር ነው የሚለው። ስለዚህ ሐመሮሃ 1000 ሜትር ሐመሮሃ ወይም በእንግሊዘኛው ሲተረጎም ሲ ማለት ነው። አሁን ሶስተኛው ላይ መጣና እንግዲህ ሲ ማለት ወይም ሐመሮሃ ማለት እዚህ ጋር ነች ማለት ነው። አሁን ልብ በሉ ቀደም ሁለተኛውን አልፌዋለሁ። እንደዚህ ንጹህ እንደሆነ ዝም ብዬ ካለፍኩት እመጣና ሲን
ከማን ጋር ላጠቁሮ ነው ማለት ነው እዚህ መጥቼ ላጠቁርና ከዚያ በኋላ በዚህ መሰረት የተዛባ መልስ እየመለስኩ ልሄድ ነው በኋላ መጨረሻ ላይ ሲሄድ 40 ጥያቄ ከሆነ 40ውን ጥያቄ ጨረስኩ ብዬ ሳስብ 39 ጥያቄ ወረቀቱ ላይ 40 ደርሻለሁ ነገር ግን እዚህ ማጥቆሪያው ላይ 39 ሊሆንብኝ ነው ማለት ነው ሌላም ያለፉት ካለ እንደዛው ሊበላሽ ነው ነገሩ በዚህ ጊዜ እንደገና አጥፍተን እንደገና መስራት ደግሞ ሌላ ውስብስብ ነገሮች ስለሚያስገባን ነገር ግን ቀደም ሲሄድ እንዳልኳችሁ እዚህ ጋር እንዲህ ምልክት አድርጌባት በስሷ ማለት ነው በኋላ እንደገና ስለማጠፋት እንዲህ አድርጌ አልፊያት ከሆነ ሶስተኛውን ጥያቄ አንብቤ ስመጣ ተመልከቱ በስህተት እዚህ ጋር መጥቼ ላጠቁር ስል እዚህ መደዳ ላይ መጥቼ ላጠቁር ስል ይችን ምልክት ያለ ሶሪ ስለዚህ ይቺ ቅድም ከብዳኝ ተቸግሬ ያለፍኳት አይደለች ያስስልና ወደ ሶስተኛው ጥያቄ መጣና ሲ ላይ እንዲች በጥንቃቄ አጠቁራለሁ ማለት ነው ይህ ነው በቃ የማጥቆር አራተኛ ጥያቄ ካለ እንግዲህ አራተኛውንም አነባለሁ መጣና ኤ ከሆነ አራተኛ ጥያቄ መልሱ ኤ ከሆነ ኤ ላይ እዚህ ጋር ማጥቆር ይሄን ይመስላል ውድ ተማሪዎች ምንም የተወሳሰበ ነገር የለውም እርግጠኛ በመሆን የምናገረው ትምህርት ቤቶቻችሁ ሞዴል ስትፈተኑ አሳይቷቸዋል ብዬ ገምታለሁ ወይም እርግጠኛ ነኝ እና ይሄን ይመስላል እንግዲህ በዚህ